እናንተ እስኪ የሆነ ነገር ልበላችሁና ማለት ነው የሆነ ነገር ልበላችሁና ስለገረመኝ ነው። እንዲሁ እነ ስማይ ጠሬ ማለት ነው ይበላሉ፣ ይተኛሉ፣ ይነሳሉ፣ ሻወር ቤት ሄደው ይታጠባሉ። ከዛ ደግሞ የሆነ ሲፈልጉ የሚፈልጉትን አይነት ነገር ይበላሉ፣ ይጠጣሉ፣ ይተኛሉ፣ ይነሳሉ። እንደ ባላ ስራ መግባት ሆነብን እንጂ እኮ እኛ ግን እንዴት ያለው ፈጣሪ ነው እኛን የፈጠረን። እንዲሁ ዘላለም አለማችን እዚህ ሰው ቤት እንዲሁ የብረት ድስት የማንካ የሹከማ እንዲሁ ስናንኳኳ እንዲሁ 10-20 ዓመት የምንቀመጥ ሰው እንዲሁ የሰው ሽንት ቤት አጣቢ ሆነን የምንቀመጥ ሰው ማለት ነው። ማለቴ እኛም በተራረፈው ሰርቶን ነው እንጂ እንዲሁ በፈጣሪ ስራ አልገባ ነው። ደግሞ እኛም በተራረፈው ነገር ሰራን እንዴ እናንተ። ወይ ጉድ! ነገ ያሳል እንዲሁ ነገ ሌላ ቀን ነው ብዬ ይህንን ብረት ድስት በፈገፍገው ባጥበው እንዲሁ ወገቤ ክንጥስ ሊል ነው እንጂ እሱ እንደሆነ እኔ ሊያሳልፈኝ ነው እንጂ እሱ የሚያልፍ አይደለም። ልጅ ያለውስ በቃ ነገ ልጆቼ ይደርሳሉ ይላል። ነገ ለልጆቼ ይላል። ልጅ የሌለው ሰውስ ቀድሞ ልጅስ ያለው ሰው እዚህ 10-20 ዓመት እድሜውን ግጥም አድርጎ ጉልበቱን ጨርሶ አገር ይሄዳል። ከዛ በልጆቹ ሊያልፍለት ሲል እንደው አንዳንድ እንደው አላህ ሷሊ የሆነ ልጅ አለ ለእናት ለአባቱ የሚያሳልፍ እንደው በእነሱ ያልፍልናል የሚል ሰው ይሄ ሞት የሚባል ነገር ሳያልፍላቸው መቶ ድንገት ሽልብ ያደርጋቸዋል። እንዴ እኛም አሁን ሰው ሆነን የተፈጠርነው ልበል? እንደው በፈጣሪ ስራ ገባው እኮ ነው። እንስሳ ሆነን የተፈጠርነው ልበል? እንዲህ በተራረፈው ነገር ነው ይሄ ነገር ይጨፈላለቀን። እንደው ይበላሉ፣ ይጠጣሉ፣ ይነሳሉ። የሚረጩ ሽቶ ኦሪጂናል ሽቶ የሚፈልጉት ብልት ተጠጥት ተኝት ብሪክ። እንዴ አረ በፈጠራችሁ እኛ እንዲሁ በእንዴት ያለው ነገር ተፈጥረን ነው? እውነቴን ነው የምላችሁ። እንዲሁ በእንዴት ያለው ቀን የተፈጠር ነው እንዴ? ይኸው እኮ 10 ዓመት ሆነኝ። ጠበላለ ምን ይኸው ራሴ ጠብልልብን ነው እንጂ ዝቦኩሽና ላይ እንደው ግን እንደተፈጣሪ ስራ መግባት ነው እንጂ የተፈጠርንበት ቀን በእንዴት ያለው ቀን የተፈጠር ነው ነው ይሄን ጥያቄ። እንደው እኛም ሰው እነሱም ሰው። ይሄ ነገር እንደዚህ ብላችሁ አስባችሁ ታውቃላችሁ? አሁን ምሳሌ የዛሬውን ብነግራችሁ ተነሳይ 1 ሰዓት በዱባይ 1 ሰዓት አካባቢ ተነሳይ ስማይ ጠሬ። ከዛ በኋላ ሸዋሯን ገባይ፣ ታጠበይ፣ ሰገዴ፣ ወባቱ ምግብ ግሽን ብሎ ቀረበ ከነ ሰላጣ ከነ ምናምን በአይነት ተደረደረ። ቁጭ አሉ። እናቴ ይበላል እንዴ? ግጥም ተደርጎ ተበላ። ከዛስ አሁንም ይኸው ፊልም እየታየ ነው ቁጭ ብሎ። አቶ ሸቃሊት ያንን ምግብ ትሰራ ትሽከረከር። ከዛ ሲነሱ ጽዳቱ ትሽከረከር ደግሞ ከዛ ልብስ ማጠብ መተኮሱ ትሽከረከር። ኧረ ወይኔ ፈጣሪ አምላክ ምን ጉር ነው? እኛም በተረፈ ነገር ነው የተሰራ ነው ፈጣሪ የማይሰራን። እኔ እንጃ። እኔ ባንተ ስራ ገባሁ እንደው ይቅር በላይ። ግን እንደው እኛ እንደው በምን አይነት ቀን ተፈጥረን ነው እንደው እሱ 1 ወርም 2 ወርም ተመሳሳይ ስራ ይሰራል። 3 ቀን 4 ቀንም ተመሳሳይ ስራ ይሰራል። ዓመትም 1 ዓመትም ተመሳሳይ ስራ ይሰራል። እንዴት 10 ዓመት ተመሳሳይ ስራ ሰው ይሰራል? ፈጣሪ ሆይ